የስፔስ ቴክኖሎጂ ለዲጂታል ስነ ምህዳሩ ያለው አስተዋጽኦ ቀላል የሚባል አይደለም። ክላውድ ሰርቪስ፣ የኢንተርኔት አክሰሶች በአጠቃላይ ለዲጂታል ቴክኖሎጂ እውን መሆን የሚያግዙ ፖርታሎችን፣ ሌሎች አማራጮችን እነኚህን አማራጮች ተጠቅመው ስለሆነ ዲጂታል ስነ ምህዳሩን መፍጠር የሚቻለው የሳተላይቶች፣ የስፔስ ሴንሰሮች የመሳሰሉት ለዲጂታል ኢትዮጵያ እውን መሆን እንዲሁም ለዲጂታል ቴክኖሎጂ ማደግ የራሱ የሆነ አስተዋጽኦ ይኖረዋል። ከዚህም አንፃር እንደ ሀገር የጀመርናቸው ስራዎች አሉ። ለምሳሌ የዲጂታል አድራሻ ስርዓት አንድ የጀመርነው የዲጂታል ኢኮኖሚውን ሰፖርት ያደርጋል ብለን ያሰብነው ትልቅ ፕሮጀክታችን ነው። ታዳጊዎች ላይ መስራት ከጀመርን 5 ዓመት ሆኖናል። የራሱ የሆነ ካሪኩለም ቀርጸን ብቁ የሆኑና በቀጣይ ይሄንን ቴክኖሎጂ ሊረከቡ የሚችሉ ታዳጊዎችን ማፍራት ላይ እየሰራን ነው የምንገኘው። ቀደም ሲል ስንሰናበነው ስልጠና መስጠት፣ ተማሪዎቹ ፕሮጀክቶች እንዲሰሩና የራሳቸውንም ስታርታፖች የሚከፍቱባቸውን መንገዶች የማመቻቸት ስራ ነበር ስንሰራ የቆየ ነው። አሁን ላለፉት 2 ዓመታት በቅርብ ጊዜ ውስጥ ኢንተርናሽናል ስልጠናዎችን እንዲሳተፉ ከስልጠናው ባሻገር ውድድሮችን እንዲሳተፉና አሸናፊ ሆነውም ደግሞ እንዲመጡ የተሄደበት ርቀት አለ። የብር የነሐስ ሜዳሊያዎችን ጨምር እንደ ሀገር ትልልቅ ሽልማቶችን ይዘው የመጡ ታዳጊዎች አሉ። በዚህ ዓመትም እንደዚሁ በህንድ ተሳትፈው የተለያዩ ሰርቲፊኬቶችን ይዘው መጥተዋል። ከስልጠና አልፈው አሁን ላይ ታዳጊዎቻችን በዚህ ሰርፍ ስልጠና የምንሰጣቸው ባለልዩ ተሰጥኦ ታዳጊዎች ኢንተርናሽናሊ ተወዳዳሪ እየሆኑ የመጡበትም አግባብ አለ ማለት ነው። እስካሁን ክልሎችን ጨምሮ ከተማ አስተዳደሮችን ጨምሮ ከ2000 በላይ የሚሆኑ ባለልዩ ተሰጥኦ ታዳጊዎችን ሪሞት ኤሪያ ላይ ጭምር ያሉትን በማሰባሰብ ስልጠናዎችን ስንሰጥ ቆይተናል። በቀጣይ ቁጥር ላይ ብቻ ሳይሆን ጥራትም ላይ በመስራት የልጆቹን ፕሮጀክቶች ወደ ስታርታፕ ወደ ቢዝነስ በመቀየር አሁን ላይ ወደ 3 ወደ 4 የሚሆኑ ታዳጊዎችን ነው የራሳቸውን ስታርታፕ ከፍተው የራሳቸውን ቢዝነስ እንዲያቋቁሙ ያገዝናቸው። በቀጣይም ከነኚህ ከ2000 ተማሪዎች ውስጥ የተለየ ሀሳብና ተሰጥኦ ያላቸው ወደ ቢዝነስ መቀየር የሚችሉ ሀሳብ ያላቸውን ታዳጊዎች ወደዚህ የስታርታፕ ኢኒሼቲቭ እንዲገቡ እናደርጋለን። ያዳ የሚባል ኢኒሼቲቭ አለን። ዩዘንድሮ ሜዳ ዳሎል አዋርድ ይባላል። እዛ ኢኒሼቲቭ ውስጥ እንዲቀላቀሉና የራሳቸው የሆነ ቢዝነስ እንዲጀምሩ ስኮላርሺፖችን አግኝተው የሚሄዱባቸውም ሁኔታዎች አሉ። እንደየተማሪዎቹ ፍላጎት ወደ ምርምሩ መቀጠል የሚፈልጉትን በምርምሩ እንዲቀጥሉ የራሳቸውን ቢዝነስ ፕሮጀክቶቻቸውን ይዘው የሚቀጥሉትን ደግሞ የራሳቸውን ቢዝነስ እንዲያቋቁሙ እንደየተማሪዎቹ ፍላጎት እኛ እነሱን ጋይድ እያደረግን ወደሚፈልጉበት ማድረስ ከዛም አልፎ ደግሞ ለነገ የዚህ ሴክተር ተረካቢ እንዲሆኑ መስራት ነው ማለት ነው። እንግዲህ ተቋማችን ከሌሎች ካደጉት ሀገራት እንዲሁም በአፍሪካ ከሚገኙ መሰል የስፔስ ተቋማት ጋር በጥሩ ግንኙነት ብዙ ስራዎችን ይሰራል። በተለይም የብሪክስ አባል ከሆኑ በኋላ ራሱን ችሎ የመጣው እድል አለ። ከሌሎች ሀገራት ጋር በዚህ ዘርፍ ያሉን ግንኙነቶች ይበልጥ እየተጠናከሩ እንዲሄዱ እድል የከፈተበት ሁኔታ አለ። ታዳጊዎች ላይ ብቻ ሳይሆን በብዙ መስኮች በቅንጅት የምንሰራበት የተለያዩ ስልጠናዎችን የምናገኝባቸው አግባቦች ተፈጥረዋል።